ምን አይነት ፍየሎችን ይዛል? ያው ትልልቅ 70 ሺህ 65 ሺህ እስከ 40 ሺህ አለኝ። በተለምዶ ሰዎች በግ ሲገዙ ስጋ አላቸው የሚባለው ምናቸው ሲታይ ወገቡን ጨበጥ ተደርጎ ይሄ ወገብ አለው። የ28 የሚባል ነው። 28 ሺህ። ዝቅተኛው እናንተ ጋር ስንት አለ? 18 አለ። 18። ከፍተኛውስ? ከፍተኛው አለ እስከ 35 አለ። እንዳቅምሽ ነው። ሰላም እንዴት አለ? ሰላም ነው። እንዴት ነሽ? ደህና ነሽ? እንኳን አደረሰ። አብሮ አደረሰን። ዛሬ እንግዲህ 2018 ዓመተ ምህረት የፋሲካ በዓል የገበያ ሁኔታ ምን ይመስላል የሚለውን እንግዲህ እዚህ እናንተ ጋር ፍየሎችን ልናይ መተናልና እስኪ ምን አይነት ፍየሎችን ይዛል? ያው ትልልቅ 70 ሺህ 65 ሺህ እስከ 40 ሺህ አለኝ። ግን ሰዎች አንተ ጋር ቢመጡ ከዝቅተኛ እስከ ከፍተኛ እስከ ስንት ድረስ ማግኘት ይችላሉ? 40 ሺህ ትልቅ የተባለ 80 እና 70 ሺህ አለኝ። ጣፋጭ ናቸው። ሀይቅ ደሴ መስበር ናቸው። በጣም በሚገርም ሁኔታ ናቸው። ትልቅ የተባለ ነገር 80 ሺህ 70 ሺህ ነው። ከፍተኛው ስንት ነው አንተ ከያዝካቸው ውስጥ? 70 ሺህ 70 ሺህ። እስኪ 70 ሺህ የሚባለውን ፍየል እንየው። እንግዲህ ይሄ ፍየል ስንት ነው የሚባለው? ይሄ 70 ሺህ 70 ሺህ። ኦኬ። ለቁርጥ የሚሆን ነው አይደል? ለቁርጥ ለፈለጉልን። ከቁርጥ በተጨማሪ ደግሞ ለቤተሰብም እንግዲህ ለብዙ የሚሆን ነው። አዎ። በጣም የሚገርሙ ፍየሎች ናቸው። እና ከየት ነው የምታስመጣቸው እነዚህ ፍየሎች? ሀይቅ ደሴ መስበር። ምናልባት ሰዎች አንተን አይተው እዚህ ጋር መጥተው ቢገዙ ምን አይነት አገልግሎቶችን ያገኛሉ? የእርድ አገልግሎት እንዲሁም ደግሞ ሰዎች ባሉበት ቦታ ታደርሳላችሁ ወይ? በስርዓቱን እንሸኛቸዋለን፣ እናስተናግዳቸዋለን። እኛም ብሎ የመጣ ተከፍቶ መሄድ አይፈልግም። እስቲ እዚህ እንግዲህ ከፍተኛውን አይተናል። ዝቅተኛ ደግሞ ስንት አለ? ሰዎች መጥተው እንዳይሄዱ 30 ሺህ 40 ሺህ 35 ሺህ 3 አይነት ዋጋ አለ። 35 ሺህ የሚባለውን እንየው። ኦኬ 35 ሺህ በጣም አሪፍ። ፍየል በተለምዶ ጥሩ ስጋ አለው የሚባለው ምኑ ጋር ነው የሚታየው? ፍርምባ ነው። ፍሪምባ። ኦኬ። እዚህ አካባቢ እና ከፍርምባ ነው ስጋ ያለው። ግን ለቁርጥ ይሆናል። እንደገና ቫይታሚንነት አለው። ለእንግዲህ ለከስተምር የሚሆን ነው። በጣም አሪፍ። ሌላስ ምናልባት 50 ሺህ 60 ሺህ የሚባሉ አሉ? 60 ሺህ አለ፣ 65 ሺህ አለ፣ 70 ሺህ ባሳዮች። በዚህ ሁኔታ እንግዲያችን እናስተናግዳለን። በጣም አሪፍ። እሺ ማሜ፣ እንግዲህ አሁን ደግሞ በጎችን ልናይ ተገናኝተናልና እስኪ ስለዚህ በግ ዋጋው እንዲሁም ደግሞ ከየት እንደመጣ ንገረኝ። በጉ ይሄ ደሴ ነው። እሺ። ጦስኝ የበላ በግ ነው። ስለዛ 25 ሺህ። ጦስኝ የበላ በግ ስጋቸው ቆንጆ ነው ይባላል። በጣም ቆንጆ ናቸው ስጋቸው። ስንት አልከኝ ዋጋ? ይሄ 25 ሺህ 25 ሺህ 20 ሺህም አለ። እንደገና ደግሞ የ25 ሺህም አለ። በተለምዶ ሰዎች በግ ሲገዙ ስጋ አላቸው የሚባለው ምናቸው ሲታይ? ወገቡን ጨበጥ ተደርጎ ይሄ ወገብ አለው። ስለዚህ ስንት አልከኝ ዋጋ? ይሄ 25 ሺህ 25 ሺህ። እስቲ ሌሎችን ደግሞ እንያቸው። ስንት ነው የሚባለው? ይሄ 20 ሺህ 20 ሺህ ብር። ተመሳሳይ ይሄም ጦስኝ የበላ በግ። ይሄም አንድ ናቸው። ጦስኝ የበላ በግ ነው። ለከስተመር ለእንግዲያ የሚሆን ነው። ለስጦታ የሚሆን ነው። ለቤተሰብ ምናምን ይሆናል። ሙሉ ለቤተሰብ አጠቃላይ የሚሆን በግ ነው። እንግዲህ የምናያቸው በጎች ቆንጆ ናቸውና ለጥሬ ስጋ ይሆናሉ። የጥሬ ስጋ ይሆናሉ፣ ለቁርጥ ይሆናሉ፣ ለፈለገው አይነት ይሆናል። በጣም አሪፍ። ስንት ነው ዋጋው ይሄኛው? እሱ 20 ሺህ 20 ሺህ ብር። እስቲ ደግሞ ሌሎቹን እንይ። እሺ። እዚህ ጋርም እንግዲህ ሌላ በግ ይታየኛል። እስኪ ዋጋው ምን ይመስላል የሚለውን ንገረኝ። ይሄ 18 ሺህ 18። ከነዛ ይቀንሳል። እነዛ ትላልቅ ናቸው። ይሄ መለስተኛ። ይሄ መለስተኛ የሆነ ነው። ለመካከለኛ ቤተሰብ የሚሆን። ለመካከለኛ ቤተሰብ የሚሆን እንግዲህ የማይበዛበት። ስለዚህ ምናልባት እንደው ሰዎች እኛም ብለው እናንተ ጋር ከመጡ ምን አይነት ዲስካውንት ታደርጉላቸዋላችሁ? በጥሩ አቀራረብ እንሸኛቸዋለን። የመጣ እንግዲህ እንዲመለስ መሆን የለበትም። 3 አይነት ዋጋ እንሸጥላቸዋለን። ምን አይነት ናቸው? 3 ያልከኝ? 3 አይነት
ከ18 ሺህ እስከ 20 ሺህ ከ20 ሺህ እስከ 25 ሺህ እንሸጥላቸዋለን። አንተ ከያዝካቸው ዝቅተኛው በግ ስንት ነው የሚሸጠው? 18 ሺህ። ከፍተኛውስ? ከፍተኛ 25 ሺህ። በጣም አሪፍ። ሰዎች እንግዲህ አንተ ጋር ቢመጡ ምንም ነገር አጥተው አይሄዱም ማለት ነው? አጥተው አይሄዱም። በተከፍየል እስከ በግ በጥሩ ሀሳብ እናቀርብላቸዋለን። በመጨረሻ እንግዲህ ስልክ ቁጥርና አድራሻችሁን የት እንደምትገኙ ንገረኝ። እዚሁ ነው ኮተቤ ላምበረት ጋር። አዎ። ስልክ ቁጥር 0920 5511 03። እሺ፣ አመሰግናለሁ ለሰጠኝ ማብራሪያ። መልካም በዓል ይሆንልህ። እኔም አመሰግናለሁ። መልካም በዓል ይሆንላችሁ። እሺ፣ ሰላም እንዴት ኖት? እግዚአብሔር ይመስገን። እስኪ እንተዋወቅ፣ ማን ይባላሉ? ሙልጌታ። እሺ ሙልጌታ፣ ዛሬ እንግዲህ የበዓል መዳረሻ ላይ ነው የምንገኘውና እንግዲህ ፍየሎች የገበያ ሁኔታቸው ምን ይመስላል የሚለውን ለተመልካቾቻችን ልናደርስ ነው። ግን እንኳን አደረሰዎት ለፋሲካ በዓል። እንኳን አብራ አደረሰን። እስኪ ምን አይነት ፍየሎችን ይዘዋል እርስዎ? አነስተኛ አለ፣ መካከለኛ አለ፣ ትልቅ አለ። እስኪ እያንዳንዳቸው ዋጋቸው ምን ይመስላል የሚለውን እስከ 30 ሺህ አለ፣ እስከ 18 ምናምን አለ፣ ያው እስከ 25 ምናምን አለ። የተመጣጠነ ዋጋ ያያቸው ነበርና ሰዎች እንግዲህ መጥተው እዚህ እርስዎ ሰው የማይጎዳ ሁኔታ አለ። ቆንጆ እስኪ እንግዲህ ከፍተኛው ፍየል የቱ ነው የሚለውን እንግዲህ እስኪ በአካል እያሳዩ። ስንት ነው የሚባለው ይሄ? አሁን 30 ነው የሚባለው። 30 ሺህ ለቁርጥ ይሆናል። አብዛኞቹ ፍየል ሲገዙ እንግዲህ ቁርጥ ነው የሚያደርጉት። ቁርጥ የሚወጣዋል። ቆንጆ ፍየል ነው። ቤተሰብ ነው እና ቆንጆ ለቤተሰብ እጅግ ትልቅ ፍየል ነው። ዋጋው 30 አሉኝ አይደለ? 30 ነው። እነዚህ አብዛኛዎቹ የተደለቡ ናቸው ወይስ ከገበሬ የተቀለቡ ናቸው? የተቀለቡ ናቸው። በጣም አሪፍ። እሺ ሌሎች ፍየሎችን ደግሞ እሺ። መካከለኛ ቤተሰብ ላላቸው ተመራጭ ናት። እቺ አሁን እስከ 20 ሺህ። በጣም አሪፍ። ሰዎች ፍየል ሲገዙ ቆንጆ ስጋ መሆኑን በምን ያህል ማረጋገጥ ይኖርባቸዋል ብለው ያስባሉ? በተለይ ገዝተው የማያውቁ ሰዎች። ስጋው ስለሚያውቁት ነው። እነሱ ፈልጎ ሲመጡ ፍየል ስጋው ያውቁታል፣ ጣሙ ያውቁታል። በምን አሁን እንደዚህ ሰዎች አይተው በምን ማወቅ ይችላሉ? ስጋው ሲታረድ ያው በጣም ትልቅ ነው። ከበግ ስጋ ይበልጣል። ያው ጥፍጥናውም ሁሉም ነገር። የፍየል ስጋ በተፈጥሯቸው ጣዕም አላቸው። እስኪ እቺኛዋ ፍየል እንያት። የ28 የሚባል ነው። 28 ሺህ። ቆንጆ ፍየል ነው። ቆንጆ ፍየል ነው። ሌላ ምናልባት ዋጋቸው ተመጣጣኝ የሆኑ ካሉ? ናቸው። ይሄኛው 25 ሺህ ነው። ፍየል ላይ እንግዲህ ሰዎች ሲገዙ የሸረፈ ያልሸረፈ የሚባለው ነገር ይታያል። እንዴት? አይታይም። ያው ፍየል ያው በባህሪው ለስላሴም አለው፣ ቆንጆ ነው። ስለዚህ ፍየል ላይ የሸረፈና ያልሸረፈ የለም። የሸረፈ ያልሸረፈ የሚባሉት ትንሾች ናቸው። እንደነዚህ አይነቶች ምናምን እነሱ እና ስጋቸው ቆንጆ ነው። ሰውም ይወደዋል። የፍየል ስጋ ተመራጭ ነው፣ ተወዳጅ። እሺ እንግዲህ ለሰጡኝ የበዓል ማብራሪያ በጣም ነው የማመሰግነው። በመጨረሻ እንግዲህ ስልክ ቁጥሩ ካለዎት ተመልካቾች አይተው እንዲገዙ? 0936 57 67 24። እሺ በጣም ነው የማመሰግን። መልካም በዓል ይሁንልኝ። እሺ ለሁላችን። ሰላም እንዴት አለ? እግዚአብሔር ይመስገን። እስኪ እንተዋወቅ፣ ማን እንበል? ሀሚድ እባላለሁ። እሺ ሀሚድ፣ ዛሬ እንግዲህ የበዓል መዳረሻ ላይ ነው የምንገኘው። እንግዲህ የእርድ እንስሳቶች እንዲሁ የበግና የፍየል ምን ይመስላሉ የሚለውን እንግዲህ ዛሬ ከሚካኤል የተገኘ ነው። በቅድሚያ ግን እንኳን ለ2018 ዓ.ም የፋሲካ በዓል በሰላም አደረሰ። እንኳን በሰላም አደረሰ። ዛሬ እንግዲህ ለእርድ የሚሆኑ ምን አይነት እንስሳቶችን ይዛል ወይም ደግሞ በጎችን እስኪ ንገረን። በግም አለ ፍየልም አለ። ያው እንደ ተመጣጣኝ እንዲሁ ትልቅም አለ መለስተኛም አለ እና በተለይ እንግዲህ አሁን የዋጋ ጭማሪ ብዙን እያነጋገረ ያለ ነው እና ከገና ከነበረው ዋጋቸው ምን ይመስላል? አዎ ዘንድሮ በጣም ጭማሪ አለ። ቢያንስ ከ2000 እስከ 3000 ብር ጭማሪ አለ ከገና። በዚህ በሁለት እውነት ለማውራት አዎ እና እንዲሁ ጭማሪ የለም ከተባለ 2000 ብር እና 3000 ብር አለ ከገና። አንተ ከያዝካቸው እንግዲህ በጎች ውስጥ ዝቅተኛውና ከፍተኛው ስንት ነው? እኔ ዝቅተኛ 20 ሺህ ብር ነው። ከፍተኛ እስከ 35 አለ እኔ ጋር። እሺ እንያቸው ከ20 ሺህ እስከ 35 ሺህ ያሉትን። እነዚህ ስንት የሚባሉ ናቸው? አሁን እነዚህ 35 ነው የሚባሉት። ሁለቶቹ ማለት ነው። ሁለቱ የሸረፉ ናቸው?
ሁለት ምናምን ይሸርፋሉ። ሸርፏል። ኦኬ እንግዲህ በተለምዶ በጎች ሸርፏል ከተባለ ቆንጆ ስጋቸው ቆንጆ ነው ይባላልና ለዛ ነው። ያ ሲሸርፉ ስጋቸው ይጠነክራል ምናምን ይባላል እና ይጠነክራልና አይጠነክርም የሚለው ነገር ነው እንጂ ስለሸረፉ ምናምን ጥሩ ነው መጥፎ ነው አይደል። ግን እንዲሁ በተለምዶ ሰዎች በጎችን ሲገዙት ቆንጆ ስጋ ናቸው የሚባለን ምናቸውን አይተው መግዛት አለባቸው? ያ ወገባቸው እንደዚህ ተጨብጦ አይቶ ነው። ጥሩሙና ስጋ እንደሌለው እንዳለው የሚታወቀው ወገቡ ተጨብጦ ነው። ስለዚህ እነዚህ ወገባቸው ቆንጆ ነው ማለት ነው። ያው እንግዲህ እያያቸው ነው። እስቲ ሌላ እዚህ ጋር ሁለቶቹ ይሄ 20 ሺህ ብር የሚሸጠው 20 ሺህ ብር። ዘንድሮ ጭማሪ ስላለው ነው እንጂ ሌላ ጊዜ 17 18 ነው። ይሄ ያለ 23 ምናምን ይሄ ያለ 23 ኦኬ 23 ሺህ ይሄ ደግሞ አለ 20 ሺህ ብር። ይሄኛው ይሄ 20 ሺህ ብር። በጣም አሪፍ። እቺኛው እኔ ጋር ያሉት ይሄ እስከ 25 ይሄ 25 ሺህ ይሄ 25 ሺህ። ምናልባት እዚህ አንተ እንግዲህ ሰዎች አይተው ሲገዙ የእርድ አገልግሎት ትሰጣለህ? አይ አልሰጥም፣ የለም ተከልክለናል። ኦኬ ቀረ ህገ ወጥ ነው በሚለው ተከልክለናል። በጣም አሪፍ። ሰዎች ምናልባት አይተው ባሉበት ቦታ ላይ ማድረስ ወይም ደግሞ ውጭ ሀገር ያሉ ሰዎች ደውለው ለቤተሰቦቼ መላክ ይችላል ቢሉ የማድረግ እንልካለን። በደንብ ነው የምንልከው። እሺ በጣም ነው የማመሰግነው። እንግዲህ ለሰጠኝ ማብራሪያ መጨረሻ ላይ ስልክ ቁጥርን 0912 44 53 00። እሺ በጣም ነው የማመሰግነው። መልካም የፋሲካ በዓል ይሁንልህ። አሜን ለሁላችን። እሺ ሰላም እንዴት አሉ? እግዚአብሔር ይመስገን። እስኪ እንተዋወቀው እንበል። ዮናስ እባላለሁ። እሺ እንግዲህ ዘንድሮ ለ2018 ዓመተ ምህረት የፋሲካ በዓል እንኳን አደረሰ። ዛሬ እንግዲህ የበዓል መዳረሻ ላይ ነው የምንገኘውና እስኪ ምን አይነት በጎችን እንዲሁም ደግሞ ፍየሎችን ይዛቸዋል? እንደምታያቸው ነው። በግ እስከ 28 አለ፣ 27 አለ፣ 25 አለ፣ 30 አለ፣ ከዛ በታችም 18 አለ። ዝቅተኛው እናንተ ጋር ስንት አለ? 18 አለ። 18 ከፍተኛው አለ እስከ 35 አለ። እንዳቅምሽ ነው። ስለዚህ ሰዎች እዚህ ጋር ቢመጡ እንደፈለጉት የፈለጉትን አይነት በግ እስከፈለጉት ገንዘብ ድረስ ማግኘት ይችላሉ ማለት ነው። ያገኛሉ። እስቲ ከፍተኛ ካልከው እስከ ዝቅተኛ ድረስ ያሉትን እንያቸው። ይሄ ምሳሌ ይሄ 25 ይባላል። 25 የሸረፈ ነው ያልሸረፈ? ሁለት ሸርፏል። ይሄ ልጅ ነው ገና። ሁለት ሸረፈ ይባላል። ሁለት ሸረፈ ገና ልጅ ነው። ይሄ ልጅ ነው ገና። በተለምዶ የበግ ጥሩ ስጋ አለ ወይም ደግሞ ቆንጆ ስጋ አለ የሚባለው ምን አይነት በጎች ሲሆኑ ነው? እንደ ሻጭ ያው እንደ ሀገራችን ይለያያሉ። እነዚህ ወላይቶች ናቸው። እነዚህ ሙሉ ያሉት ማለት ነው። እነዚህ ወላይቶች ናቸው። ለወረራም አለ። ሌላ እስቲ ደግሞ ሌላ በግ የምታሳየኝ ካለ? ማን ዋጋ ነው? እንዴት ነው በዋጋቸው አለ። እሺ የሸረፈ ነው? አዎ ይሄም ልጅ ነው ገና አልሸረፈም። ይሄ 30 ይባላል። 30 ሺህ ለምሳሌ እንደዚህ ይሄ ለምሳሌ እሺ ለምሳሌ እኛው ጨብጭ እቺኛው ማለት ነው። ይሄ ዲፈረንስ አለ። አዎ ይሄኛው አጥንት ነው፣ ይሄኛው ደግሞ ስጋ ነው ያለው። ለዛ ነው እንደዚህ አድርገው የሚያዩቸው ሰዎች በተለምዶ ምን ያፈርም ባው ነው። እዚህ ጋር ፈርም ባው ለምሳሌ እዚህ ነው። ኦኬ እዚህ ያፈርም ባለው ስንት ነው የሚባለው? ይሄኛው ይሄ መለስተኛ ነው። የ18 ነው ይባላል። መለስተኛ ነው 18 ሺህ። የሸረፈ ነው ያልሸረፈ ነው? ይሄ ሁለት ሸርፏል። በተለምዶም ከበጎች ላይ ለጥሬ ስጋ የሚፈልጉ ሰዎች ስላሉ እንዴት ነው ይኖራቸዋል ወይ? አይ የበግ ጥሬ ስጋ የለም። ኦኬ ነው ይኖራቸው። እሺ ሌላ የምታሳየ ለጥብስ? ኦኬ አሁን ለምሳሌ ለጥብስ ተመራጭ የሚባሉ የትኞቹ ናቸው? ያልሸረፉ ሁለት ሸረፎቹ አሪፍ ናቸው። ለጥብስ አይጠነክሩም ስጋቸው። አሁን ለህፃናትም ይመቻሉ አይደል? ሶፍት ነው ስጋቸው፣ ሶፍት ነው። ለምሳሌ ይኸውልሽ ለምሳሌ ይኸውልሽ አውጣስ ይሄ 35 ነው የሚባለው። ኦኬ 35 ሺህ የሚባለው ይሄ ለቤተሰብ እንደው ይሄ ምርጥ ነው። ላማሽ ቤት ማለት ነው የሚለው ላማሽ ቤት ለሽምግልና ለሽምግልና በጣም አሪፍ ነው። አይ በግ ራሱ ቆንጆ ነው። እናንተ አሁን የምታመጣቸው በጎች አንዳንዶቹ የሚደለባሉ፣ አንዳንዶቹ ደግሞ ቀጥታ ከገበሬ የሚረከባሉና የትኞቹ ነው? ያው በውሳት ሁሉም ገበሬው ነጋዴ ነው።
በጣም አሪፍ። እስኪ ደግሞ ሌሎቹን እኔ ምናልባት ከዋጋቸው አንጻር ሰዎች አይተው እንዲገዙ 35 ስንት ሸራፍ ነው? 2 ሸራፍ። በጣም አሪፍ። 2 ሸራፍ እንደውም አልሸራፍ እንዳጋጣሚ ነው አልሸራፍ። ካልሸራፉ ስጋቸው ቆንጆ ነው። አዎ ለስላሳ ነው ስጋቸው። ይሄ ማለት ነው ልጆች ናቸው። ስንት ይባላል ይሄኛው? ይሄ ትንሽ ነው 17 ይባላል። 17 ቤተሰብ ለሌላቸው እንዲህ 2 ወይም 3 ለሆኑ ሰዎች ተመራጭ ነው። አዎ በጣም አሪፍ። እንግዲህ ዛሬ እናንተ ጋር ያሉትን እንግዲህ በጎቹን አይተናል። በመጨረሻም ሰዎች እንግዲህ ተመልካቾች አንተን አይተው በግ እንዲያዘዙ ስልክ ቁጥርና አድራሻ። የካሚካኤል አካባቢ ነው የሚገኘው። ስልኬ 011 39 51 84። በጣም አመሰግናለሁ። እሺ በጣም ነው የማመሰግነው። መልካም የትንሳኤ በዓል ለሁላችንም።